ህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ ነበር። በከከለኛ እንጀራውን ተደግሮ ይጅ መጠየቅ መፈልኩ። እሺ ጨበሬ እሺ ትጂ ትክክለኛ እድሜ ስንት ነው? ምን አገባ? ሰላም የጂ ሪአክሽን የዩቲዩብ ቻናል ተከታታዮች ዛሬም ባበደ ቪዲዮ ተመልሰን መጣናል ማለት ነው። በዛሬው ቪዲዮአችን ላይ አስቂኝ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጣናል። በዛሬው ቪዲዮአችን ላይ ከነጻነት እልፈት በኋላ አንዳንድ ወሬዎች እየተነጋገሩ ነበር። ስለሱ ባለቤት የሱት አንዳንድ ፖድካስቶች ላይ ቀርባ ያወራችሁ ነገር ነበር። እሱንም እናያለን። አስቂኝ አዘናኝ የተለያዩ ቪዲዮዎችም ቀርበዋል። ያስቀው ላይ ስቃንድ አስተያየት የሚያሰጠው ላይ አስተያየት እየሰጠን አብረን እንቀጥላለን ማለት ነው። ሰብስክራይብ ያደርጋችሁ ወደ ቪዲዮ ቪዲዮአችንን የምንጀምረው በባርኮት ቪዲዮ ይሆናል ማለት ነው። እስኪ እንይ። ይቺ ልጅ በቃ ሶሻል ሚዲያ ላይ የሚፖስቱትን ፎቶዎች እያየች ራሷን ማወዳደር ሆነ እኮ ስራዋ። እንደዚህ ዘመኑ በሽታ ማርስ በስማ ምን እያየች ነው? ህይወቷ ያስቀናል። የወደደችውን ለብሳ ያማራትን በልታ የፈለገችበት ቦታ ተዝናንታ መኖር ደስ አይልም? አስበው እስኪ ሁሌም እየተዝናኑ ደስተኛ ሆነው መኖር። ይቺ ልጅ ዲፕሬሽን ውስጥ ሳትገባ እውነተኛውን ህይወት ባሳያት ሳይሻል አይቀርም። ማርያምን ወንድሜ አሁንስ ትምህርት ራሱ እያስጠላኝ። የሚገርምሽ አንድ ማስታወቂያ አብረን ልንሰራ ነው ዛሬ። ስለማገኛት ለምን በዛው አላስተዋውቅሽ? እሷ ጋር የሷ ቤት ነው ብሉ እንጂ ባርኮቴ። ሽሮ ትበላለች እንዴ? ከራባት እንደበዙበት በጣውሉ ልጣጣው ትችላለች። ባለፈው ባርኮቴ ዱባይ የሄድኩ ጊዜ 300 ፎቶ ተነስቼልህ እሱን ለአመት አብቃቅቼ ተጠቅሜ ነበር። አሁን አለቀብኝ። ቆይ እንጀራ ልጨምር። ፎቶዎቿን ስታይ በየቀኑ የምትመላለስ ነበር የሚመስልሽ አይደል? ባርኮቴ 50,000 ብር አታበድረኝም? እሷም ይቸግራታል እንዴ? አይጠፋም። ዊ ዋንት ምንድነው የሚሉት? በእናትህ ተርጉመ ንገረኝ። ለማስታወቂያ ስራ ፈልገውሽ ነው። ስልክሽ ላኪላቸው። ፖስቶቿ ላይ እኮ እንዳለ በእንግሊዝኛ ነው የምጽፈው። የሚጽፍ ሰው አይጠፋ። የምታደርገኝን ይልኝ ባርኮት። ለፎቶ ብላ እንዳለ ልብሶቼን አስመጣችኝ። ኦ ማይ ጋድ በጣም ሰርፕራይዝ የሆንኩት ወንድሜ። ይኸውልሽ የኔ ቆንጆ ሶሻል ሚዲያ ላይ አብዛኛው ነገር ውሸት ነው። ይኸውልሽ የማስመሰል ህይወት፣ የራስ ያልሆነ ሀብትና አርቲፊሻል ማንነት ነው ሶሻል ሚዲያውን የሞሉት። እና ምን ያሳስባል አትሉኝም? እነዚህ ነገሮች ታዳጊዎች ላይ የሚፈጥሩት ተጽዕኖ ከባድ ከመሆኑ የተነሳ ትምህርት ከመጥላት እስከ ዲፕሬሽን ድረስ ያስከትላሉ። ታዳጊዎች አብዛኛው እውነታ ግን አሁን ድራማው ላይ ያያችሁትን ይመስላል። ሶሻል ሚዲያ ሲጠፋ አብሮ ከሚጠፋ ዝና ይልቅ እስካላችሁ ድረስ አብሯችሁ የሚኖረውን እውቀታችሁ ላይ ብቻ ትኩረት አድርጉ። ይሄን ድራማ የሰራ ነው ተጽዕኖ ውስጥ ለሚወድቁ ታዳጊ ሴቶች ነውና ሁላችሁም ሼር አድርጉልን። እስኪ አሁን ባንድ ላይ ለባርኮት እናጨበጭባለን። በስመ አብ በጣም ትልቅ ትምህርት ነው። አሁን ላይ አብዛኛው በተለይ የኛ እድሜ ክልል ውስጥ ያለ ሰው ላይ ወጣቶች ላይ የሚፈጠረው ነገር ነው። ሶሻል ሚዲያ ላይ የምናየውን ነገር ነው መምሰል እንፈልግ፣ ወደ ውስጥ ያለውን ነገር አናውቅም። ባርኮቴ በጣም ያበረ ትምህርት ነው ያስተማርከን። እናመሰግናለን። ጥቃት ህሊናኒ እቦጭ አረ ኮሜዲያን ሰይፍ እኔ እንደዚህ ነኝ ባይዘው this is me ለምን ራቁትን መጣ ልትለኝ ትችላለህ? ከጆ ቁራሪት ጋር ከተደባደብን በኋላ ኒፕል ለኒፕል እንድንለካካ ፈልጋለሁ። ኒፕል ለኒፕል ጆ ቁራሪት ቀላል ሰው እንዳመስል ባይዘው ቀንዴላት ልጅ ከርከሮ በላት እኮ አስቀምዳት ኢትዮጵያ እንደኔ አይነት ጥርስ ያለ ጀግና ደፍ ማን ነው ጆ ቁራሪት ነው። አረ በዳሪያለ መክስተንድ ነው ጅላሉ ፖድካስት ደግሞ ምንድን ነው? እኔ እኮ ተጨንቄያለሁ እኮ እኔ እኮ ምንድን ነው ሩስ ድግባ ቆልፈው ምን ይለኛል? እኔ ብቻ ነኝ የምወጣ ይለኛል። እኔ ፔሪስኮፕ ነኝ፣ እኔ ትራለኝ። ምንድን ነው ምን አድርግልኝ ቢለኝ ደግሞ እዚህ ጋር ግንባሩ ላይ ያለበት የሆነ ሰውዬ ጥቁር ሰውዬ አለ አላውቅም። አንዱ ቢሄድ ይላል እሺ እላለሁ ቶቻለ ይላል። እኔ እኮ ተጨንቄያለሁ እኮ እኔ ፖድካስት ነው ደግሞ
እንደገና ምን እያልኩ እየሰከስኩ ነበር። ሁላችንም ሳይንቲስቶች። ኧረ ቀይር። አንተ ሳይንቲስት ነህ፣ እሱ ሳይንቲስት። አሩኒም እኮ ካናዳ ስለሄደች ነው እንጂ ይሄን አላበልጠንም እኮ። ኮሜዲያን ሰይፈን ማታውቁት ሰዎች ግቡ። በጣም ነው የሚያዝናኑ ቪዲዮዎቹ። ማንም ሰው ከኮሜዲያን ሰይፍና ከሞት አያልፍም ብሏል። ኮሜዲያን ሰይፍ ቲክቶክ ላይ በደንብ እየገባችሁ ያልቀለደበት ሰው የለም። ያልቀለደበት ያበዱ ቪዲዮዎችን እየሰራ ነው። በጣም አስቂ ናቸው። ገብታችሁ ይለት ሰላማዊ ጨዋታ ኖርማል እንዴት የዩናይትድ ደጋፊ አይደለ እንዴ? ደረትን ነፍተህ መናቆር ቢሆንም ምን አሁን ላይ የእናቴ ደጋፊ ነኝ በዋነኝነት እኮ ነው ያለው። በዛ በኩል የሚመጣው ነገር ነው ያለው እንዳታስብ። ኧረ ሲጀመር እኔ ስራዬ መጋጨት ነው፣ እየሄዱ መላተም። እኛ እኮ ሰልችቶን እኮ ነው እዩ። እዚህ እኮ የወንድምነት ነው። ከጎስት ጋርም ከዞላ ጋርም ብትጋጭ፣ ዞላ ግን አነሳለሁ፣ ጎስትን አንስቼዋለሁ። አንተን አነሳለሁ። አይ አታነሳኝ። አንተን ፎቶ አላነሳም አይደል? በድሮን ካልሆነ አትነሳም። ፎቶ አላነሳም ማለት ነውና አዲስ ከብታ ያስተኛ ይስጠኝ ጽናቱን እንጂ እኔም አልተኛ። ባይዛቆይ ዞላ እዛ ዘፈን ላይ ከብቱ ነህ በመድኃኒዓለም ዞላ አይደለም ማርያምን አይደለም ከብቱ ነው እሱ እረኛው ነው እንጂ እንደዚህ ይባላል። እረኛው ኖርማል ነው። አቢዩኤል የሚለኝ ማተኛ እኮ ነው። አቢዩኤል ጨዋታው ፈክቷል ነው የምላችሁ። እነዚህ የላይ ወሬዎች ምናምን በቃ ፍርክ ለማለት ቢገቡትን እነዚህ ሪከርዶች ካያችሁ አንዳንዶቹን በደንብ እያችሁ ፍርክ ለቢያረጓችሁ። አክስቴ ጋር እንዳልኩ አክስቴ ነበረች የምታስፈራራኝ። ካናዳ ትሄዳታለህ አርፈህ ካልተቀመጥክ፣ ብታመሽ ከሆነ አሜሪካን ትሄዳለህ ምረጥ ብላ በጣም ያስፈራል። በርበሬ ብታጠ ካናዳና አሜሪካ ምን አይነት ስቃይ ላይ የደረሰበት ነው። ውጭ ባርስ ምን አይነት በእኛ ሁሉ ይድረስ እንደዚህ አይነት ስቃይ። አሜሪካ ይሻላል ካናዳ የሚያስብል ስቃይ ይድረስብን እኛ ሁሉ። አሜን በል እንጂ። ያው ነው ውጭ ባርሰው ብዙ ቪዲዮ እያየሁላችሁ አይደል? ብዙ ጊዜ ከኔውን ችግሩ እነሱ እየሰሩ አልሆነ ሆኖ አላቅም፣ ግን ብዙ ቪዲዮ እያየሁላችሁ አይደለም? ብቻ እንፈልጋችኋለን። በቃ ዘና ነው የሚያደርጉን። ይመቻችሁ። ውጭ ባርስ ሶፊ ቢለከ በቃ አሬ እየሄድን ነው በሞቄው ከቶን እናና ማረባ ዶርዜው ሸምኖ ኤሊ ገብርኤል አይ ቆስጣ ገበያ ተረብስ ሰይፍ በጣም የሚረግጥ ነገር ቆስጣ ጢል ሄሎ ጋቢ ትንሽ ታቀራራለህ እንዴ? ብሽቅ ሶፊ ታውቁታላችሁ አይደል? ስፖርተኛ እሱ ሙድ እያዘበት ስልክ አይሰራም። ከነገ ወዲያ ቆስጣ ግራ ደረቴና ብብቴ ሼቭ ላደርግ። ሰይፈን አይተን ማለፍ ነው በቃ። ሰይፈን ምንም ነገር ማለት አንችልም። አይተን ማለፍ ነው ሰይፈን፣ እናልፈዋለን። አስማት ሊመስል ይችላል፣ ግን የፈለገ ፒኤችዲ ኑር፣ የፈለገ የተማርክ ሰው፣ የፈለገ ዲግሪ ደራርብ፣ ይህንን መኪና ስም ግን በአንድ ትንፋሽ በመጀመሪያው ዙር አንብባ አታውቅም። ልንገርህ እስኪ ሞክረው። ሚትሱቢሺ አስማት ሊመስል ይችላል እያልኩ፣ ምክንያቱም እኔ በህይወት ዘመኔ የህይወት ፈተና ከሆኑብኝ 3 ነገሮች መካከል 13ቱ ይሄ ነው። ሚስቱቡሺ፣ ሚስቲቡሽ፣ ሙትሱቢሺ ምንድን ነው? ምን አሁን ስማተህ ነው? የዚህ ሰውዬ የዚህ መኪና ባለቤት ካምፓኒው ስማተህ ነው? ስንት ስም አለ እኮ። ሊፋን ሞተርስ አለ፣ ሊፋን አሁነቷል፣ ሊፋን እያለለን ሊፋን እኛ ምን አጋፋን ምናምን ደስ ይላል። ገብተዋል። በጣም ብዙ አይነት ነገር አለ። ምንድን ነው? ኤምቢ አትለውም፣ ኤምቲ ማን አትለውም። ይሄ ሁላ እኛ አሁን እናንተ ወይ ስራችን እንስራ። ተወዛገብን እኮ እንዴ። እኔ አንብቤ እስክጨረስን እያረፍኩ ተቸገርኩ። ጠዋት እንዴ ቀይረውብኝ ከሆነ አሁን አንዱ ሌተር ተቀይሮ ምናምን ቢሆን አሁን ፌክ ቢሆን አሁን ፌክ እና እንትን እንዴት ነው የሚለየው? ብቻ በጣም ከባድ ነው። አሁንም ድረስ ራሱ ያው እስካሁን በዚህ በሲክስ ለማንበብ እየሞከርኩ ነበር ይሄን ቪዲዮ እየሰራሁ፣ ግን ይሄው እስካሁን የለም። ይሄማ ጭራሽ ታርጋውም ያው ነው።
ሳልጋው ያወራው እንግዲህ ሰው ቲክቶክ ላይ ይወላችሁ በቃ ስራ ፈተናል አብዛኞቻችን ሚትሱቢሺ ልክ ነኝ ግን አሁን መጀመሪያ ላይ ግን አይነበብም ትንሽ ከብድ ነበር አሁን ግን ይነበባል አንብበናል እኛ ሲጀመር ለየት ያለን ተጠበብን ያለና አንብበናል በ30 ዓመት ከአባት ጋር ስትኖር ኦኬ አባዬ ዜናው እኮ አልቋል ፊልም እንያ አንተ ልጅ አፍንጬ ላይ የመጣ አተንፍስ አፍንጫታል ወይ አፈን አፍቀው ዜናው ስላለቀ እኮ ፊልም እኮ ነው ያለው የምን ፊልም የሚባል አይከፈትም ውጣልኝ ከዚህ ቤት እሺ ግርግር ኧረ አባዬ ግን ተው አንተ ልጅ አትልመጭመጭ ልፋጭ በቃ ውጣልኝ ከዚህ ቤት ይሄ ምኑ ኮሽኩታም የሆነ ልጅ ነው ቀልቢ ይገፋፍ ሴጣን በታሪኩ አዲስና ፍጹም ፈጣን የተባለለት ያጥፍቶ ጠፊ የሰው አልባ የጦር አውሮፕላን ወይም ድሮን ታጥቃ አለው ሊላው ሪሞት ይቀም ልታንቀኝ ነው አንተ ልጅ እናርክ ነው የምትለኝ አንተ ሪሞቱን ልወስድ ነበር በቃ ዜናው ስላለቀ ልቀይረው ነው እንዴ እዚህ ቴሌቪዥን ስር እንዳትደርስብኝ በቃ ልታሳብደኝ ነው ምንድነው ደም ግፊት አለብኝ ታውቃለህ ቲቪ የምትለው እቺ ነርቡስ ቲቪ ወይ ቀይራት ወደዛ እንዴ አሁን እኔን ነው የሰደብከኝ አንተ ግማታም ይሆንክል መጀመሪያ ፓንተን ቀይራል ወይ ከመናገር በፊት ኧረ አባዬ እንደዚህ ኮሽኩታ አትልመጭመጭ ኮሽኩታ ልፋጭ ሰው ልፋጭ ወልዳል አንተን ወለድኩ እኔ ልፋጭ ሆንክልኝ በምን ቀን ስተት ነው እኮ በተቆረጠ አንተን የወለድኩ ቀን ኧረ አባዬ እንደዚህ አትበል አፈር ብላ ለአንድ ቲቪ ብለህ እኔ አትልመጭመጭብኝ እሷ ታስደስተኛለች ዜና ያለው ምን አረክልኝ በ30 ዓመት ልጅ እኮ ነኝ የልጅ ካይሲ ምን ይመስላል አንተ የኔ ልጅ ሄድና እንደውም እናትን ጠይቃታለሁ እኔ አንተን እኔ አልወለድኩም አሁን እነ ክብሮም በተወለዱበት ነው ተወለድከው ኧረ አባዬ ግን አፈር ብላ እህሌንም እንዳቀምስብኝ አሁን እንደ ቀልድ ለሚያው ሰው ቀልድ መስል ይችላል ግን 30 ዓመት ኑሯችሁ ፉናችሁ እንዲ ለይፍሪ የገፋችሁ እንቢ ብሏችሁ አባዛራችሁ እንዲ ሲላችሁ ያለው ፊሊንግ እዛ እናንተ እድሜ ቤታች ያሉት ወይ ከትንሽ ከፍ ቢሉት ቋያቶቻችሁ ደግሞ የሆነ ቦታ ደርሰው ስታዩ በጣም ዋር የሆነ ፊሊንግ ነው የሚሰማችሁና ቀልዱን እንደ ቀልድ እንውሰደው በኖርማሉ ላይፍ ላይ ግን እንደዚህ እናመጣለን ፍትሉ ሰዎች ሳያረጋጉ ሲገባ ትምህርት ቤት ውስጥ ሁለት አይነት ሜንታሊቲ ነው የሚመጡት ወመን ለዛ ነው ቀደም ብለው I think mature የሚያደርጉት ራሱ ኮንዶች because they're not there to prove something they're like ሴቶች ሲገቡ በቃ ያቃሉ ፍራጃይል እንደሆኑ እንደሚጎዱ ያቃሉ so they want to learn ይቅርታ ምናምን እያሉ ነው ትንሽ ሲመጡ ራሱ ወንዶች ደግሞ ሲመጡ they want to impress you like they're like oh he's going to see how strong I am ምናምን ይላል so ወንዶቹ ጋር on the first day ይጓለ ነው like ሰባት ታጣጥፈዋል በቃ like if it's the first round ከኔ ጋር የሚገባው it depends ሁሉም ወንድ አንድ አይነት አይደለም አንዳንድ ወንዶች more mature ናቸው ለመማር ብለው ነው የሚመጡት ይጠይቁሃል ጥያቄ እነሱ ረጋ ብለህ ታስተምራቸዋለህ but there are some guys especially some type of background ካላቸው they think it will transfer and now you just choke them out over and over and over again ከዛ ቀጫጫው ጋር ደግሞ ይገባል 50 ኪሎ ግራም ጋር እሱም ያንቋል ደግሞ ከዛ ሴቷ ጋር ይገባል እሷም ታንቋለች and then at the end of class he starts to realize oh ሶስተኛው ላይ ሴት ጋር ምንገባ no ከሴት ጋር አሁን አትገባም ቅርብ ቢሆን አይደል መጀመሪያ ከሚናገር ብዙ ከሴቶች ጋር እንደውም ብዙ ጊዜ ጀማሪ አይገባም አንድ ወር ሁለት ወር ከሰራ በኋላ because ጂም ውስጥ ለመማር ነው እዛ ያለው አላ ሶስት ማለት ኮምፒቲሽን ለማሸነፍ አይደለም ሴቶቹም ደግሞ like ከብላክ ቤልት እና ከዋይት ቤልት በጣም አደገኛ ነው because የሚያረጋው ነው ያቅም እኔ አሁን ከዋይት ቤልት ጋር ወርሳ አረቅ በቃ ገና በ5 ደቂቃ ሳያልቅ 5 ኤልቦ ያረጋኛል ይመታኛል ፊቴን እና በቃ because የሚያረጋው እንቅስቃሴ መወራጨት ነው በቃ እኔና ግን አንድ ብሉ ቤልት ፋይት ስናረካያን every movement controlled ነው so like ስትማታ ራሱ ከስንት አንዴ ነው በቃ so like white belts የሚያረጉት እንቅስቃሴ ዘሎ እግር ላይ ይወድቅብሃል ምናምን just moving safe ነው አይነት ነገር you're moving safe እና ቴክኒካሊ ነው ፎከስ የምታረገው ሶስት ሰይፈ አለቃ ስርስ ብሎ ያወራል ሰይፈ ሴቶች ጋር መጀመሪያ ቢሆን ጥሩ ነበር ይላል እሺ ጓደኛ ብር ሲበደርና መልስልኝ ስትለው ኦኬ ወንድሜ እኔ ፈጥኖ ደራሽ አሁን መመልስልሽ 400 ብር ስጪ እዚህ ጋር ሰው ይዞኝ ነው 5 ደቂቃ ይዤልሽ እመጣለሁ ተዋታ ብር አከፍልኝ አሬ አሁን 5 ደቂቃ ቆየ 400 ብር ፈጥኖ ደራሽ ሄዶች አባት ሄዶች ሊቀመንበር ጣኖ እኔ ማራቱ ነው የሚባለው እሺ ያው ፋይት ሚ ገንዘብ ይደም ወሰደ ምን ገንዘብ ነው በቃ አንዴ ካቂ ሰው ወጣ
ገንዘብ ይላል ሲኖረኝ ይሰጣል። ለአመት በዓል ልብስ የምገዛበት የለኝም። ለአመት በዓል ምን አባከስ እንዴ ልበለ እንዴ በቃ እንደ ሰጠኛል ሲኖረኝ ይሰጣል። ለምን አይደል ይሰጣል? ለምን ተቀበላለህ? አታይ እንዲ ስትቀበሉ ለምናችሁ ተቀበላችሁ ለመስጠት ግን እንዲ ካላስለመን የምትሉ ሰዎች ስርዓት ያዙ፣ ስርዓታችሁን ያዙ። ለዚህ ኑሮ ውድነት እኮ እኛ እንረዳዳ ብለን ነው እንጂ የሚበደር ብርም እንኳን እኮ የለንም። በትክክለኛ እንጀራውን ሳትጋግረው እናትዬ እጅ አረች መከራ ላይ ገባ ነው ጋይስ። እንዲህ ብላ ወንድ የሆነች ነገር እስኪ ተናገር ልውስ። እንደዚህ አይነት ሴቶችን ልታገቡ ሰዎች በደንብ ሪስክ ወስዳችሁ ወይ እናንተም ስፖርተኛ ሆኑ። ቢያንስ አንድ ስትሰድ አንድ ልትሰዱ ጨላል ወይኔ ተቃጠልኩኝ። ያገረጣችሁ ነው የተረገመ ሰው። የታመመውን እግሩን ረሳው። አይ በከራ አይ በከራ የኔንም ገንዘብ ማንም በልቶ ሰቀኝ። ወንድሜ ወያለን ስጠኝ። ሲያሳዝናል። ፈርቶ ነው እንዴ? እኔማ ሲሰጠው ይዞበት ደራ አይነት ፕራንክ ሰራው ብዬ ነበር። እዚህ ለሳ አሮጣ እግሩ እንደታሰረ በብር ቀልድ የለም። ስራ ነው እንዴ? ባገኛት ምን እጠይቃታለሁ ብላችሁ ታስባላችሁ? እኔ መጠየቅ የምትፈልጉ? እሺ ጨበሪ እሺ ትጂ ትክክለኛ እድሜ ስንት ነው? ምን አገባ? እኔው በገዛች በየቀበስከበት መች ጋለጽ ነበር አርፌ ብቀመጥ። አዎ አርፈ ብትቀመጥ አትጋለጥም ነበር። ይኸውላችሁ እኛ ወንዶች አንድ ያልገባን ነገር እኛ የሆነ ሰዓት ይባል ነበር የሴት ልጅ እድሜና የወንድ ልጅ ደግሞ በቃ አትጠይቋችሁ። በቃ በተለይ እነዚህ ጅማ አትጠይቋችሁ። እነሱ አንጋፋ ናቸው እኮ ምን እንዲሏችሁ ነው? 23 ይበሉና እነሱ እንትን ውስጥ ይግቡ ነው ምንድን ነው? አብዛኞቹ ሴቶቻችን እድሜ መናገር አይወዱም። በቃ ወይ 22 ነው ወይ 23 ነው እኮ ሌላ ጥያቄ የለውም። በቃ ቲጂ እዛማ አትደርስም። ቲጂ ደግሞ ለቀል ያለው ቲጂ በጣም ነው ያበደ ፕሮግራም ነው። ባይዘውያችን ላይ ቼክ አድርጉት። አሁን ደግሞ ጋይስ በመጨረሻም የነጻነት እህት የሆነ ፕሮግራም ላይ የሆነ ሚዲያ ላይ ቀርባ ስለ ነጻነት አንዳንድ ነገሮችን ተናግራ ነበር። እሱን ቼክ እናረግ እንሰማና አንዳንድ ነገሮችን እንላለን ማለት ነው። ይሄ የመጨረሻ ቪዲዮአችን ነው። በደንብ እንስማው። በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። ምንም አይጠቅመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች። ለኔ ብላኛለች። ምን ማለት ነው አልገባኝም። ከዚህ የሚመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው የሚሄደው እንደማይጠቅማት ነው። ትንሽ የብር ነው ነው $2000 አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰር ይኸውላችሁ ጊስ ይሄን ቪዲዮ ራሱ ባላስገባው ደስ ይለኝ ነበር እንደ ሀሳብ እችንም ትንሽ ሰከንድ እንድናየው ያረኩ በቃ የሆነ ትንሽ ነገር ልረዳ ነው። ሴቷ ልጅቱ የነጻነት እያለች ያለችው ከነጻነት ከአንድም ችግር የሆነበት የነበረ የሚያሳስበው የሚያስጨንቀው ነገር ከሚስቱ ጋር ውጭ ካለችው ሚስቱ ጋር ያለው ነገር ነበረ። እሱ ብዙ ነገር እያደረገላት እሷ አትቆጥረውም አይነት ነገር የሆኑ ቦታዎች ላይ ይሰማል። እንደዛ ማለት በቃ ነጻነት በትዳር ህይወቱ ደስተኛ እንዳልነበረ የሚናገሩ ነገሮች ናቸው የነበሩ ችግሮች ነው እየተወሩ ያሉ። እኔ ግን አሁን አንድ ያልገባኝ ነገር ልክ ሊሆን ይችላል ነጻነት በእንትኑ ደስተኛ ላይሆን ይችላል ላይሆን በቃ ደስተኛ አልነበረም ብለን እናስብ እንችላለን። እሱ ሊሆንም ይችላል ብቻ በምንም አይነት መንገድ ይሁን። አሁን ግን በዚህ ሰዓት ላይ ወጥቶ መናገሩ ለኔ ጥቅም አለው ብዬ አላስብም እንደኔ። ምክንያቱም ይሄ ነገር እየጠቀመና እየጠቀመ ያለው አንድና አንድ ሰው ፕሮግራም የሚሰሩ ሰዎች ነው ይሄን ቪዲዮ ያቀረቡት ሰዎች። ምክንያቱም ብዙ ሰው ያዋል የሆነ ብር ያስገባላቸዋል። ያ ብር የሚሰራበት ብር ለነሱ ማሰባሰቢያ ከሆነ አላውቅም እንደዛ ተደርጎ የሚሰባሰበው ብር ራሱ ጥሩ ነው ብዬ አላስብም እንደኔ ማለት ነውና ይራገባል ወሬ ዙሮ አንዴ እንግዲህ ነፍሱ በአጸደ ገነት ያሳርፋት። የነጻነት ነፍስ በአጸደ ገነት ያሳርፍልን መድኃኒዓለም አባታችን እንጂ እዛ ውጪ
እንዲህ መውሰዱ እኔ አይታየኝም። እንደኔ ነው እንደኔ ሐሳብ ስሰጥ ሪያክሽን ቪዲዮ እንደሚሰራ ሰው ሶሻል ሚዲያ እንደሚከታተል ሰው በትንሹም ቢሆን ሶሻል ሚዲያ እንደሚይዘው ሳስበው በቃ ተናፈሰ። አሁን የቲክቶክ ላይ አንዱ ዲዩት አድርጎ የሆነ ቪዲዮ ይሰራበታል እንደዚህ ያደርገው ነው አንዱ ደግሞ ብድግ አድርጎ ላይ ሆድ ይችላል። ጎል አልገባኝም። እኔ የዚህ የእንትኑ ጎል ቪዲዮ የተሰራበት ጎል አልገባኝም። በቃ ማሳወቅ ፈልገው ነው ከተባለ ደግሞ የግድ መሆን አለበት ከተባለ ይሁን እሺ። ማሳወቅ ፈልገው ነው ግድ ነው እሺ ያሳውቁ። ግን ሌላ ሰዎች እናንተ ተውት። በቃ ቲክቶክ ላይ ምናምን ያነሳችሁ ሌላ ወሬ የምታነሱበት ሰዎች እረፉ፣ ተውት፣ አታበረታቱት። ቢያንስ ለነፃነት ፍቅር አለን እንላለን አይደል? እንወደዋለን። ብዙ አዘን ታይቷል አይደል? በቃ አይሸፍንለት የሆነ ነገሩን ብቻ የሆነ ነገር ወዳ ደስተኛ አልነበረም። እሺ አሁን እኮ እዚህ በላይ የሚፈጥረው ነገር የለም። የሆነ ሌላ ነገር ይፈጥራል ብዬ አላስብም። እንትኑ ሚዲያ ላይ የቀረበው ነገር ትክክል ነው ተብሎ ይታሰብ እንዲሁ እንሰብ ከተባለ እንኳን በቃ ሚዲያ ተቀረበ መናገር ነበረባቸው፣ ተናገሩ። ዲዩቲ ያርጋችሁ እየሰራችሁ መጥፎ ነገር ለመናገር ብትሞክሩ ሰዎች ረፉ። ምክንያቱም ነፃነት አሁን የሚዲያ ሰው እንደ ኖርማል ሰው አይደለም። ህይወቱ ሲያልፍ ቤተሰብ ላይ የሚፈጥረው ጫና በየጊዜው ሰው ያነሰዋል። በየጊዜው ሶሻል ሚዲያ መጠቀም አይችሉም። እሱ ነው የሚያቀርበው። የቲቪ ፕሮግራሞችን ሲከፍቱ እሱ ነው ትዝ የሚላቸውና የቤተሰብም ህመም መቀስቀስ ምናምን እንዳይሆን ስላበዛሁት በጣም ይቅርታ። ግን እንደዚህ መሆን አለበት ብዬ ስለማሰብ ነው። ሌላ ሐሳብ ካላችሁ ኮሜንት ላይ ጻፉልኝ። ለዛሬ ነበረና ቪዲዮ ይህንን ይመስል ነበር። ከተመቻችሁ ላይ ካርጉት ለጓደኞቻችሁ በመላክ አዳዲስ እና ሳቅ የሚፈጥሩ ነገሮች ለጓደኞቻችሁ ላኩላቸው። ባለፈው ቪዲዮ ላይ ስላሳያችሁ ፍቅር በጣም አመሰግናለሁ። አሁንም ላይክ ያደርጋችሁ ሰብስክራይብ ያደርጋችሁ ቪዲዮአችሁ ብዙ ቦታ እንዲደርስ አድርጉት። አሁንም እንደምናገረው ከመጥፋት ከአራት ፕሮግራም መጥፋት በኋላ ስለሆነ የተመለስን አሁንም ቪዲዮአችን ብዙ ሰው ላይ ይችላል። ስለዚህ እናንተ ሰብስክራይብ ያደርጋችሁ ሼር ያደርጋችሁ ላይክ ያደርጋችሁ ብዙ ሰው ጋር እንዲደርስ አድርጉት። እናንተ አንዴ የምትነኳት የላይክ በተን እኔ ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ያደርገዋል ዩቲዩብ። እንደዚህ ስለሆነ እኔ ማገዝ ብትፈልጉ ላይክ ሰብስክራይብ ያደርጋችሁ ይሄን ውድ ቻናል ተቀላቀሉ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።